ሃይማኖትን አልካደም፣ ስሙን ጠብቋል። ግን የሚነቀፍ ነገር አለው። ምንድነው እሱ? የበለዓም ትምህርት አለ ውስጥ። ሁሉንም ነገር ከውጭ የሚመጣውን ታግሏል። በቃ ስሙን ሊያስጥለው የሚችለውን ታግሎ ይዞታል። ሃይማኖት ሊያስክድ የሚችለውን በቃ ይዞታል። ግን ውስጡ የታቀፈው ደግሞ ማስተት አለ። ውስጡ በቃ ሹሩ እያለ የሚያስታምመው የስህተት ትምህርት ውስጥ አለ። ሰይጣንን በአስፈራሪ ማንነቱ አልተሸነፈለትም፣ ግን በእባባዊ ማንነቱ ወይም በዚህ በሚያባብል ማንነቱ ተሸንፎለት ተንበርክኮለታል። በቃ እንደ ድመት እየዳሰሰው በቃ አብሮት አለ። የሚያጠፋውን መርዝ እየበጠበጠ አብሮት አለ። ጌታ ኢየሱስ የታመነ ሲለን እንዴት ያለ ነገር ነው! የነገስታት ንጉሥ እሱ፣ የጌቶች ጌታ፣ የአማልክት አምላክ፣ በክብር ያለው ማንም ሊቀርበው በማይችል በታላቅ ብርሃን ያለው በማያልፍ የሕይወት ኃይል ያለው እሱ የታመነ ብሎ ሲያወድስ ጌታ ይባረክ። የታመነው ምስክር አንጢጳስ በነበረበት ዘመን ሃይማኖቴን አልካድክም። አሁንም ሃይማኖትህን አይደለም ሃይማኖቴን። 1000 ዘመን የቆየ ሃይማኖት ሊኖረው ይችላል የሰው ልጅ 3000 ዓመት ሆኖታል ሃይማኖቴ፣ 4000 ዓመት ነው፣ 10000 ዓመት ነው ሊል ይችላል። ይሄ የሰው ነው። ወገኖቼ ሆይ የምንከተለው እምነት ምን እንደሆነ ታውቃላችሁ? የራሱ የክርስቶስ ኢየሱስ ነው። አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠች ሃይማኖት ነው የሚለው አይደለም እንዴ? አንድ ጊዜ ለቅዱሳን የተሰጠች ያቺ ማናት? ኢየሱስ ራሱ የሰጣት ክብርት እምነት ናት። ኢየሱስ የሕያው እግዚአብሔር ልጅ ናት የምትል፣ በእርሱ ካልሆነ በቀር መዳን በሌላ በማንም የለም የምትል፣ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ማለት ነው። ይሄ የራሱ ነው። የሃይማኖታችን ምን ሊቀ ካህናት ተብሏል ጌታ ኢየሱስ ዕብራውያን ምዕራፍ 3 ላይ የሃይማኖታችን። ስለዚህ ሃይማኖታችን የተመሰረተው በጊዜ ላይ አይደለም፣ በታሪክ ላይ በትውፊት ላይ አይደለም። ሃይማኖታችን የተመሰረተው በማንነት ላይ ነው። ያ ማንነት ራሱ ጌታ ኢየሱስ ይባላል። ክብር ለጌታ ይሁን። ከሰማያት የወረደው ከቅድስት ድንግል ሰው የሆነው ስለ ኃጢአታችን በመስቀል ላይ የሞተው እኛን ስለ ማጽደቅ ከሙታን የተነሳው አሁን በአባቱ ቀኝ በሰማያት በክብር ያለው እንደገና ተመልሶ የሚመጣው ስምህን ሳይሆን ስሜን። አንዳንድ ሰዎች ስማቸውን ነው መጠበቅ የሚፈልጉት። ዛሬም በእኛ ዘመን ስሙን ነው ሰው ጠብቆ መኖር ኢየሱስ ግን የሚለው ስሜን ትጠብቃለህ ነው። ስሜን እንጂ ስምህን አይደለም። ብዙ ሰው ዋጋ የሚከፍለው ስለ ኢየሱስ ስም ሳይሆን ስለ ገዛ ስሙ ነው፣ ስለ ገዛ ክብሩ ነው፣ ስለ ገዛ ማንነቱ ነው። ይሄ የጴርጋሞን ክርስቲያኖች ግን ስሙን ነው የሚያከብሩት፣ ስሙን ነው የሚያመልኩት። ጌታ የተባረከ ይሁን። ስለ ስሜን ትጠብቃለህ፣ ስሜን ትጠብቃለህ። ክብር ምስጋናና አምልኮት ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን የእውነት አምድ ቤተሰቦች ጸጋ በክርስቶስ ኢየሱስ ይብዛላችሁ። እንግዲህ የተመለከትን ያለነው የጴርጋሞንን ቤተክርስቲያን ነው። ባለፈው የተወሰኑ መግቢያዎችን ለመካፈል ሞክረናል። ለጴርጋሞን ቤተክርስቲያን ጌታ ኢየሱስ የሚለውን እስቲ እንመልከት። ሁልጊዜም የእግዚአብሔርን ቃል ማንበብ መቼም ግዴታ ነው። እኛ የሕያው እግዚአብሔር ቃል ተማሪዎች ስለሆነን ቃሉን ያለ መሰልቸት እናነባለን። ቁጥር 12 እንደዚህ ይላል። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክር አንጢጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንግዲህ የኒቆላውያን ትምህርት እንደ እነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የሚያውቀው የሌለ አዲስ ስም ተጽፎበታል ይላል። ክብር ለጌታ ይሁን። እንግዲህ ለጴርጋሞን ቤተክርስቲያን ጌታ ኢየሱስ ራሱን የገለጠው እንዴት ነው ያለን እንደሆነ የመጀመሪያ ምዕራፍ ላይ ባለው ማንነቱ ነው ለሰባቱም ቤተክርስቲያናት የሚገለጠው።
እንግዲህ በዚህ ቤተክርስቲያን ውስጥ ጌታ ኢየሱስ ራሱን የገለጠው በምዕራፍ 1 ላይ በዝርዝር ስለ ራሱ ጌታ ኢየሱስ ከተናገራቸው ነገሮች ለየአብያተ ክርስቲያናቱ በሚሆነው የአሁን ሁኔታቸውና እንደገናም ደግሞ ሊሰጠው ወይም ሊናገረው ካለው ማስጠንቀቂያ ጋር የተገናኘ ሆኖ ነው የምናገኘው። ስለዚህ ለቤተ ክርስቲያኒቱ እንዴት ነው የተገለጠው? በሁለት ወገን ስለታም ሰይፍ ያለው ሆኖ ነው የተገለጠላት ለጴርጋሞን። ይሄንንም መገለጫ ቁጥር 16 ላይ ምዕራፍ 1 ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ ከሚለው መገለጫው ጋር ልናያይዘው እንችላለን። ጌታ ኢየሱስ ከአፉ የሚወጣ ሰይፍ፣ በሁለት ወገን የተሳለ ስለታም ሰይፍ። እንግዲህ ስለ ሰይፍ ስናነሳ ሊቀ ካህናቱ የብሉይ ኪዳኑ ሊቀ ካህናት የሚይዘው ሰይፍ አለው። እሱ በሁለቱም ወገን ምን ያለ ነው? የተሳለ ነው የሚይዘው፣ ቢላዋ ማለት ነው። እና በዛ ስጋውን በየብልቱ የሚያወጣበት ነው ያኛው። እንደገናም ደግሞ በሮም ወታደሮች እጅ የሚያዝ በሁለት ወገን የተሳለ ስለታም ሰይፍ አለ። ይሄ የሮም ወታደሮች የሚይዙት ስለታም ሰይፍ ነው። ለመግደል ወደ ሰውነት ውስጥ ሲያስገቡት በሁለቱም ወገን ቀዶ ነው የሚወጣው። ይሄ አለ። አሁን ግን የሚለን ማቴሪያል የሆነ ሰይፍን አይደለም። በሁለት ወገን የተሳለ ስለታም ሰይፍ የሚለን የእግዚአብሔር ቃል ራሱን ደግሞ ሰይፍ ተብሏል። ይህንን በኤፌሶን መጽሐፍ ምዕራፍ 6 ላይ ብንመለከት የእግዚአብሔር ቃል ራሱ እንደ ሰይፍ ተቆጥሯል ወይም እንደ ሰይፍ ታይቷል። ለምሳሌ ኤፌሶን ምዕራፍ 6 ላይ ቁጥር 17 ላይ የመዳንን ራስ ቁር ይልና የመንፈስን ሰይፍ ያዙ ብሎ እርሱም የእግዚአብሔር ቃል ነው ብሏል። የእግዚአብሔር መንፈስ ያለ እግዚአብሔር ቃል አይሰራም። እንደምታውቁት የእግዚአብሔር መንፈስ የሚሰራው በእግዚአብሔር ቃል ነው። የእግዚአብሔር ቃል ያ የእግዚአብሔር ቃል ደግሞ የመንፈስ ምንድነው? ሰይፍ ነው። ሰይፍ ነው። ስለዚህ ያ ለምሳሌ የስተት ልምምድን ወይንም ደግሞ የስተት አሰራርን እንደዚህ የመሳሰለውን ነገር የምንቃወመው ተብሎ ተጽፏል በሚል እግዚአብሔር ቃል ነው ተብሎ ተጽፏል። እና የእግዚአብሔር መንፈስ ያለ እግዚአብሔር ቃል አይሰራም። የእግዚአብሔር ቃል የመንፈሱ ሰይፍ ነው። በጣም አስደናቂ ነው። ይሄንን እንማርበታለን። ይሄም ሰይፍ ነው። እንደገናም ደግሞ የእግዚአብሔርን ቃል ዕብራውያን ምዕራፍ 4 ላይ ምን ብሎታል? ሰይፍ ብሎታል። ዕብራውያን ምዕራፍ 4:12 በጣም የሚታወቅ የእግዚአብሔር ቃል ነው። ምን ይላል? የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነውና ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል ይላል። የልብንም ስሜትና ሐሳብ ይመረምራል። ስለዚህ የእግዚአብሔር ቃል አሁንም ሰይፍ ተብሏል። የሚናገረው ከአፉ የሚወጣውን ቃሉን ነው፣ የራሱን ቃል። የእግዚአብሔር ቃል አዎ ከእግዚአብሔር የወጣ ነው፣ ግን ተጽፎ እኛ የምናነበው ነው። ይሄኛው ሰይፍ ግን ከአፉ የሚወጣው የራሱ ቃል ነው ሰይፍ የተባለው በዚህ ክፍል ማለት ነው። ምንድን ነው የሚለው? ተመልከቱ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል ነው የሚለው። ይሄንን ሰይፍ እንዲህ ልንመለከተው እንችላለን። የራእይ መጽሐፍ ምዕራፍ 19 ላይ የእግዚአብሔርን ቃል እንዲህ እናነባለን። ቁጥር 15 ላይ ራእይ ምዕራፍ 19 ቁጥር 15 ላይ እንደዚህ ይለናል የእግዚአብሔር ቃል፣ አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጭመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉሥና የጌታዎች ጌታ የሚል ስም አለው ይላል። ክብር ለጌታ ይሁን። ይሄ እንግዲህ ከ7 ዓመት የመከራ ዘመን ፍጻሜ በኋላ በዚህ በአርማጌዶን ጦርነት እስራኤልን ቅድስቲቱን ከተማ ለመግዛትና ለመውረስ በዛ የሚኖሩትንም ለመግደል የሚሰበሰቡ ኃያላን የአሕዛብ መንግስታትን ከአፉ በሚወጣው ስለታም ሰይፍ እንደሚወጋቸው ይናገራል። ኢየሱስ በነገራችን ላይ ነገስታትን ሲገድል ኒውክሌር አይጠቀምም። የሆነ ሌላ ቦምብ አይጠቀምም።
ከአፉ የሚወጣው ቃል እንደ ሰይፍ ነው፣ ይገላቸዋል። ስለዚህ ከአፉ የሚወጣው ሰይፍ ያ የራሱ የጌታ ቃል ነው። ይሄ የሚያሳየው ምንድነው ካላችሁኝ ኢየሱስ ፈራጅ በሆነ ማንነቱ ለዚህ ጉባኤ ራሱን ይገልጣል። ለጴርጋሞን ጉባኤ ለጴርጋሞን ቤተክርስቲያን ራሱን የዋህ በግ በሆነ ማንነቱ ሳይሆን ፈራጅ በሆነ ማንነቱ የሚፈርድ መሆኑን የሚገዛ መሆኑን በሚገልጥ ማንነቱ እንደገና ለዚህ ጉባኤ ራሱን ይገልጣል። ክብር ለጌታ ይሁን። በጣም በጣም አስደናቂ ነው የምንመለከተው እውነት። ኢየሱስ ፈራጅ ነው። ዝም ብሎ በግ ብቻ አይደለም። ዛሬም ኢየሱስ በእናቱ እቅፍ ያለ ሕፃን ልጅ የሚመስላቸው ሊኖሩ ይችላሉ። ዛሬም ኢየሱስ እንደ በግ የሚቆጥሩት ለስላሳ አድርገው የሚያስቡት ሊኖሩ ይችላሉ። ኖ ጌታ ኢየሱስ ከአፉ የሚወጣ ምን ያለው ሰይፍ ያለው ጌታ ነው። ሊፈርድ የሚችል ጌታ ነው። ክብርና ምስጋና ለጌታ ይሁን። ስለዚህ ያ ጌታ እንዲህ ይላል። ምን ይላል? የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። አሁንም ልብ በሉ፣ አውቃለሁ። ምን ላይ አውቃለሁ ብሏል? ኤፌሶን ላይ አውቃለሁ ብሏል። ሰመርኔስ ላይ ምን ብሏል? አውቃለሁ ብሏል። አሁንም አውቃለሁ። የሰይጣን ዙፋን አለ ጴርጋሞን ውስጥ። ቅድም መግቢያችን ላይ ባለፈው ሳምንት ተመልክተናል። የጴርጋሞን ከተማዋ በጣም በነዜዎስ የጣዖት የተሞላች ናት። በነ አቴና የሴት አማልክት የተሞላች ናት። የበሬ ቅርጽ ባለው የእባብ ቅርጽ ባለው የነገስታትና የመድኃኒት አምላክ በሚሉት የተሞላ ነው። በቄሳር ቤተ መቅደስ በጥቃቅን ብዙ ቤተ መቅደሶች የተሞላ ነው። ሰው ሁሉ በቃ ጣዖት አምላኪ ነው። እንደውም የሰይጣን ዙፋን እዛ ነው ያለው። መናገሻው ሁሉ ሊባል የሚችል ነው ጴርጋሞን። በዚህ የምትኖርበት ኑሮ አውቃለሁ። በጴርጋሞን ክርስቲያን ሆኖ መኖር ዋው በጣም አስቸጋሪ ነው። ለክርስቲያን እጅግ በጣም አስጨናቂ ከተማ ቢኖር ጴርጋሞን ነው። በጣም ዓለማዊነት ብቻ አይደለም፣ ኃጢአተኝነት የተከመረበት ከተማ ነው። ዓለማዊነት ኃጢአተኝነት ብቻ ጣዖት አምልኮ በቃ የተንበሸበሸበት ከተማ ነው። በነገራችን ላይ ክርስቲያኖች ታውቃላችሁ ከልኳንዳ ቤት ስጋ መግዛት ሁሉ አይችሉም ይባላል። ለምን? ለጣዖት የታረደ ለካህናቱ ይሰጣል። ካህናቱ ሁሉን በልተው መጨረስ ስለማይችሉ ለስጋ ቤቶች ይሰጡታል ይባላል። እና እዛ ስጋ ቤት ውስጥ ክርስቲያኖች ሄደው ስጋ መግዛት አይችሉም። ያ ስጋ ለማን የተሰዋሉ? ለጣዖት የታረደ። እንዴት አድርገው ይበላሉ? በቃ ሲያልፍ ሲያገድም ሁሉ በቃ ጣዖት በጣዖት የሆነ ነው። በዚህ ከተማ ውስጥ ክርስቲያን ሆኖ መኖር በጣም አስቸጋሪ ነው። አውቃለሁ። ይሄንን የክርስቲያኖቹ ነፃነት ጥያቄ ውስጥ የገባበት ከተማ ነው። ምክንያቱም እንደነገርኳችሁ በዓመት አንድ ቀን ሰው ልክ የንግድ ፍቃዱን እንደሚያድሰው፣ የመንጃ ፍቃዱን እንደሚያድሰው፣ የቀበሌ መታወቂያውን በሆነ ጊዜ እንደሚያድሰው ሳያድስ እየነገደ የሚገኝ ነጋዴ ህገወጥ ነው እንደሚባለው፣ የምንነዳበትን የመንጃ ፈቃዳችንን ሳናድስ እናሽከረክር ብንገኝ ህገወጥ ነው እንደምንባለው፣ በዓመት አንድ ቀን ያለውን የቄሳሩን አምልኮ ያላመለከ እዛች ዕጣን ጨምሮ ቄሳር ጌታ ነው ያላለ ሰው መኖር አይችልም። በጣም አስቸጋሪ ነው። በቃ የትም ማምለጥ አይችሉም። የጴርጋሞን ክርስቲያን በጣም አስቸጋሪ ነው ክርስቲያን ሆኖ መኖር ጴርጋሞን ውስጥ። ይሄ ሁሉ ነገር ለክርስቲያኑ በጣም በጣም አስቸጋሪና ውጣ ወረድ የበዛበት ነው። መገፋቱ፣ መናቁ፣ መሰደቡ በጣም 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 ያለበት ከተማ ነው እና በዚህ ከተማ ውስጥ የምትኖረውን ኑሮ አውቃለሁ ይለዋል። ስሜንም ትጠብቃለህ። አያችሁ፣ ስሙን ጠብቀው ነው የሚኖሩት። ስምህን ሳይሆን ስሜን። ኢየሱስ የሚለው ስምህን ሳይሆን ስሜን። አንዳንድ ሰዎች ስማቸውን ነው መጠበቅ የሚፈልጉት። ዛሬም በእኛ ዘመን በቃ ባራምባራስ ከለ ረሳቸው ምናምን እንትና እሳቸው ምናምን ስሙን ነው ሰው ጠብቆ መኖር ኢየሱስ ግን የሚለው ስሜን ትጠብቃለህ ነው። ስሜን እንጂ ስምህን አይደለም። የኔ ስም ገደል ይግባ ብሎ የጌታን ስም ለማስጠበቅ የሚኖር ነው። ዛሬ በጣም በርካታ ሰዎች ወደኋላ እንመጣበታለን። ኢቭን በክርስትና ዓለም ላይ ሐሰተኛ ትምህርትን የማይቃወመው ለምንድን ነው? እሱ ለስላሳ ነው መባል ስለሚፈልግ ነው። እሱ ኧረ በቃ እንደሱ ያለ ደግ የለም እኮ መባል ስለሚፈልግ ነው። እንትን ማለት አይፈልግም። ስሙን ማጣት አይፈልግም። ብዙ ሰው ዋጋ የሚከፍለው ስለ ኢየሱስ ስም ሳይሆን ስለገዛ ስሙ ነው፣ ስለገዛ ክብሩ ነው፣ ስለገዛ ማንነቱ ነው።
ይሄ የጴርጋሞን ክርስቲያኖች ግን ስሙን ነው የሚያከብሩት፣ ስሙን ነው የሚያመልኩት። ጌታ የተባረከ ይሁን። ስለ ስሜን ትጠብቃለህ። ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነ ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም ነው የሚለው። አንቲጳስ ማን ነው? አንቲጳስ ማለት የጴርጋሞን ቤተክርስቲያን መጋቤ የነበረ በጣም የታወቀ ወንድም ነው አንቲጳስ። በጣም ይሄ ወንድም የሞተው በ92 ዓመተ ምህረት ገደማ ነው። ይሄ መልእክት ለጴርጋሞን ቤተክርስቲያን የሚጻፈው በ95 ወይም በ96 ዓመተ ምህረት ገደማ ነው። ልብ በሉ ተወዳጆች፣ ልብ በሉ 92 ዓመተ ምህረት የሞተን ሰው 96 ወይም 95 ላይ ማንሳት ምን ይሉታል? አንድም ሰው ቢሆን ኢየሱስ አይረሳም። ክብር ለጌታ ይሁን። አንድም ሰው ቢሆን ዛሬ ላይ 92 ዓመተ ምህረት ላይ የተደረገ ነገር 96 ላይ ሰበር ዜና አይደለም ለብዙ ሰው አይደለም እንዴ? በቃ ሞቷል፣ አልፏል፣ በቃ ነፍስ በሰላም ትረፍ ሪፕ ብሎ ተብሎ አልፏል የሱ ነገር። ይሁን እንጂ ግን ጌታ ኢየሱስ በሱ የሆኑትን ሰዎች አይረሳም። አያችሁ፣ ለስሙ ያሳየነውን ፍቅር ይረሳ እንደዘንድ አመፀኛ አይደለም። ክብር ለጌታ። ኤታ በፍጹም አይረሳም። አንቲጳስ ታማኙ ምስክሬ። በነገራችን ላይ ኢየሱስ የታመነው ምስክሬ የሚለው የራሱን ስም ነው ለአንቲጳስ የሰጠው። ላሳያችሁ አንድ ነገር፣ ምዕራፍ 1 ላይ ሄዳችሁ የኢየሱስን ስም ብትመለከቱት ኢየሱስ ራሱ የታመነ ምስክር ተብሏል። ቁጥር 4 እና 5 ላይ ብትመለከቱ ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ተብሏል። የታመነ ምስክር የተባለው ኢየሱስ ነው። ኢየሱስ የታመነ ምስክር ነው። ነገር ግን ኢየሱስ የራሱን ስም በሱ ለሚታመኑና ሃይማኖቱን ለጠበቁለት፣ ሃይማኖቴን ስለሚል ጌታ ሃይማኖትን ለጠበቁለት ሰዎች የሚሰጠው ይሄንን ስም ጭምር ነው። አንቲጳስን ምን ይለዋል? የታመነው ምስክር አንቲጳስ። እግዚአብሔር ይባረክ። ጌታ ኢየሱስ የታመነ ሲለን እንዴት ያለ ነገር ነው! የነገስታት ንጉስ እሱ፣ የጌቶች ጌታ፣ የአማልክት አምላክ፣ በክብር ያለው፣ ማንም ሊቀርበው በማይችል በታላቅ ብርሃን ያለው፣ በማያልፍ የህይወት ኃይል ያለው እሱ የታመነ ብሎ ሲያወድስ ጌታ ይባረክ። የታመነው ምስክር አንቲጳስ በነበረበት ዘመን ሃይማኖቴን አልካድክም። አሁንም ሃይማኖትህን አይደለም፣ ሃይማኖቴን። ይኸውላችሁ 1000 ዘመን የቆየ ሃይማኖት ሊኖረው ይችላል የሰው ልጅ 3000 ዓመት ሆኖታል ሃይማኖቴ፣ 4000 ዓመት ነው፣ 10000 ዓመት ነው ሊል ይችላል። ይሄ የሰው ነው። ወገኖቼ ሆይ የምንከተለው እምነት ምን እንደሆነ ታውቃላችሁ? የራሱ የክርስቶስ ኢየሱስ ነው። አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠች ሃይማኖት ነው የሚለው አይደለም እንዴ? አንድ ጊዜ ለቅዱሳን የተሰጠች ያቺ ማናት? ኢየሱስ ራሱ የሰጣት ክብርት እምነት ናት። ኢየሱስ የሕያው እግዚአብሔር ልጅ ናት የምትል፣ በእርሱ ካልሆነ በቀር መዳን በሌላ በማንም የለም የምትል፣ ኢየሱስ የእግዚአብሔር ልጅ ነው ብሎ የሚያምን ማለት ነው። ይሄ የራሱ ነው። የሃይማኖታችን ምን ሊቀ ካህናት ተብሏል ጌታ ኢየሱስ ዕብራውያን ምዕራፍ 3 ላይ የሃይማኖታችን። ስለዚህ ሃይማኖታችን የተመሰረተው በጊዜ ላይ አይደለም፣ በታሪክ ላይ በትውፊት ላይ አይደለም። ሃይማኖታችን የተመሰረተው በማንነት ላይ ነው። ያ ማንነት ራሱ ጌታ ኢየሱስ ይባላል። ክብር ለጌታ ይሁን። ከዛ በኋላ ያ ማንነት ላይ በዘመናት ሂደት ታሪካዊ እንደገናም ስነ መለኮታዊ እውነት ሊኖረው ይችላል። ነገር ግን በማንነት ላይ የተመሰረተ እምነት ነው የምናመልከው። ጌታ ይባረክ። ያ ማንነት ማን ይባላል? የናዝሬቱ ኢየሱስ ይባላል። ኢየሱስ ከሰማያት የወረደው ከቅድስት ድንግል ሰው የሆነው ስለ ኃጢአታችን በመስቀል ላይ የሞተው እኛን ስለ ማጽደቅ ከሙታን የተነሳው አሁን በአባቱ ቀኝ በሰማያት በክብር ያለው እንደገና ተመልሶ የሚመጣው አሁን በሰማያት ሊቀ ካህናት የሆነልን እሱን ማመንና መተማመን ነው እምነት የሚባለው። ስለዚህ አያችሁ፣ ሰይጣን በሚኖርበት በእናንተም ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን ሃይማኖቴን አልካድክም ነው የሚለው። የታመነው ምስክር አንቲጳስ በነበረበት ዘመን በጣም አንቲጳስ እንዴት እንደሞተ ላስታውሳችሁ። አንቲጳስ ማለት እንደ ንፍሮ ተቀቅሎ ነው የሞተው። ምን እንዳደረጉት ልንገራችሁ። በነሐስ ትልቅ እንደ ማሰሮ አይነት ነው፣ ግን በነሐስ የተሰራ እዛ ውስጥ ከተውት ቀቅለውት ነው የገደሉት።
ታውቃላችሁ ትልልቅ ሰዎችን ማስደንበር ወይም መግደል ሌላውን ሰው ማሸማቀቅ አድርገው ነው ነገስታት የሚቆጥሩት። አንቲጳስን በማሰሮ ውስጥ አድርገው በዚህ በነሐስ ማሰሮ ውስጥ አድርገው በእሳት ቀቅለው ንፍሮ አድርገው ነው የገደሉት። በጣም በአሰቃቂ ሁኔታ የተገደለ ሰው ነው አንቲጳስ። ወደ እሳት አይደለም የጣሉት፣ ሞቱን በስቃይ ነው ያደረጉበት። ሰይፈውም አይደለም የገደሉት። ይሄ በሆነበት ዘመን በጣም በርካታ ክርስቲያኖች አንቲጳስ እንዲህ ሞቷልና እኛ እንካድ ለአንድም ቀን በዛች ዓመት አንድ ቀን ነው ምን ችግር አለ? ዕጣኗን አንስተን ኩሪዮስ ቄሳር ብለን የልባችንን በልባችን አድርገን በአፋችን ተናግረን ምን አለ የመሸበት ብናድር ምን አለበት በቃ ብናስመስል አላሉ። ይሄ ከጌታ ዕውቅና ተሰጥቷቸዋል። የታመነው ምስክር አንቲጳስ በተገደለበት ዘመን እንኳን ሃይማኖቴን አልካድክም ነው። አለመካድ አለ ውስጣቸው። በጣም ደስ ይላል። ይሄ ዕጣኑን አላጨሱትም። ቄሳር ጌታ ነው አላሉ። በቃ የመጣ ሁሉ ቢመጣ እስከ ሞት ድረስ የጨከኑ ነበሩ እነዚህ ወንድሞች፣ እነዚህ በዚህ ጉባኤ ውስጥ ያሉ ሰዎች። በእኛ ዘመንስ እንዴት ነው የኖርነው? እንዴት ነው እየኖርን ያለነው? ተወዳጆች ሆይ እስቲ እንመልከተው። ብዙ የኛ ዘመን ትውልድ የሚፈተንበት የኛ ዘመን ክርስትና ጥያቄ ውስጥ የሚገባበት በጣም ብዙ ነገር አለ፣ ወደኋላ የምንመጣበት። በዚህ ሁሉ ዘመን ግን ከጌታ ጋር ተጣብቀናል። ሃይማኖቴ ጌታ ነው ወይ ኢየሱስ ራሱ ነው ወይ የሚለው በጣም በእኛ ዘመን ሊጠየቅ እና ሊመረመር የሚገባው ነው። ምን ያህል ነው የእምነታችን ጥንካሬ የታየ? አልካድክም የሚለው ዳሩ ግን አለው። ይህንን ዳሩ ግን በደንብ በሚቀጥለው ሳምንት እንመለስበታለን። ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓም ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምናቅፍ በጥቂት ነገር አለ። ሃይማኖትን አልካደም፣ ስሙን ጠብቋል። ግን የሚነቀፍ ነገር አለው። ምንድን ነው እሱ? የበለዓም ትምህርት አለ ውስጥ። በቃ ሁሉንም ነገር ከውጭ የሚመጣውን ታግሏል። በቃ ስሙን ሊያስጥለው የሚችለውን ታግሎ ይዞታል። ሃይማኖት ሊያስክድ የሚችለውን በቃ ይዞታል። ግን ውስጡ የታቀፈው ደግሞ ማስተት አለ። ምንድን ነው ውስጡ የታቀፈው? ውስጡ በቃ ሹሩሩ እያለ የሚያስታምመው የስህተት ትምህርት ውስጥ አለ። ሰይጣንን በአስፈራሪ ማንነቱ አልተሸነፈለትም፣ ግን በእባባዊ ማንነቱ ወይም በዚህ በሚያባብል ማንነቱ ተሸንፎለት ተንበርክኮለታል። በቃ እንደ ድመት እየዳሰሰው በቃ አብሮት አለ። የሚያጠፋውን መርዝ እየበጠበጠ አብሮት አለ። እንዴት? በቃ የበለዓምን ትምህርት በዘፍጥረት ምዕራፍ 22 ጀምሮ እስከ ዘፍጥረት ምዕራፍ 25 ድረስ የምናገኘው ሰው ነው። በለዓም የሚረግም ሰው ነው። የምታውቁት ነው። ክፍሉን ሄዳችሁ ልታነቡ ትችላላችሁ። በዝርዝር ስለሱ አንነጋገርም። ረጋሚ ሰው ነው። ግን እንዲረግም የጠራው ባላቅ ዘፍጥረት ምዕራፍ 20 ዘሁልቁ ምዕራፍ 22ን ስታነቡ የእስራኤል ልጆች ተጉዘው ኢያሪኮ ፊት ለፊት ሆነው በዮርዳኖስ ማዶ ገና ዮርዳኖስን ሳይሻገሩ በፊት በሞዓብ ሜዳ ላይ ሰፍረው ነበር እና ባላቅ ሲያያቸው በቃ በጣም አስፈሪ ሕዝብ ነው፣ ጠላትን ድል እያደረገ የመጣ ነው፣ በቃ ይርገምልኝ ብሎ በለዓምን ጠራው እና በለዓም እስራኤልን ለመርገም አልቻለም። ከአንድም 3 ጊዜ ሞክሮ አልቻለም። እስራኤል የሚጠፉበትን ውድቀት ግን ደግሶ ወደ ሀገሩ ተመለሰ እና ያ እስራኤል የወደቁበት ጥፋት ዛሬ ቤት ተገኝቷል፣ በቤተ ክርስቲያን ውስጥ ተገኝቷል። በሚቀጥለው ሳምንት ይህንን በዝርዝር በጣም እንመለከተዋለን። ክብር ምስጋናና ኃይል ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን መልእክቱን ለሌሎች ሼር በማድረግ አገልግሎቱን እንድታሰፉ በጌታ ፍቅር ጠይቃችኋለሁ። ጸጋ ይብዛላችሁ። መልካም ቀን ይሁንላችሁ።